ሰላም ወደ ቤተሰቦቼ እንዴት ናችሁልኝ? የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ይደር። የእግዚአብሔር አምላክ ሰላም በሁላችን ላይ ይሁን። እንዴት ናችሁልኝ? እንግዲህ ዛሬ የመጣሁት የመምህራችን መምህር ተስፋዬ ለብዙዎቻችን መዳን ምክንያት ለብዙዎቻችን መንቃት ምክንያት የሆነውን የመምህራችን መምህር ተስፋዬ አበራን ገጠመኝ ለመጀመሪያ ጊዜ እንዴት እንደሰማሁትና እንዴት ገጠመኙ መስማት እንደጀመርኩ የማጫወታችሁ ይሆናል ማለት ነውና ይቅርታ ለመነጽሩ ትንሽ ፀሐይ ስላለ ነውና ትንሽ አጫውታችኋለሁ። እንግዲህ እስኪ እንዴት ገጠመኙ ለመጀመሪያ ጊዜ እንደሰማሁና እንዴት እሱን ከመጥላት እሱን ወደ ማክበርና ወደ መውደድ እንዴት እንደገባው የማጫወታችሁ ይሆናል። አብራችሁን ቆዩ። እሺ ቤተሰቦቼ፣ ያው በመጀመሪያ ዛሬ ይገርማችኋል የመምህር ግርማን መጽሐፍ እያነበብኩኝ ነበርና በጣም የሚገርማችሁ ነገር በጣም ከባድ ነው ስላችሁ በቃ ስልክ ላይ እኮ አንድ ሰዓት ሁለት ሰዓት አሳልፋለሁና ግን ምንም በቃ ሳሎን የማነበውና ይሄ መጽሐፍ ግን ለማንበብ በጣም ተቸገርኩኝ። በቃ እንቅልፍ እየጣለኝ ምናምን ማለትና መቁጠሪያ ይዤ ነው ሁላ መጽሐፍ እያነበብኩ ያለሁት ማለት ነው። ልክ እንቅልፍ ሲመጣ ጀልጥ እያደረኩት ማለት ነው። እና ይገርማችኋል እዚያ የነበርኩኝ ዛሬና እስኪ ይሄን ነገር ላጫውታችሁ ብዬ ነው የመጣሁት። እንግዲህ ወደ ቁም ነገሩ ስገባ መምህራችን መምህር ተስፋዬ የገጠመኝ መጀመሪያ የሰማሁበት ሁኔታ እንዴት መሰላችሁ? በመጀመሪያ ራሴን ስገልጽላችሁ ከአራት ዓመት በፊት ከአምስት ዓመት በፊት ፍሪክ ከሚባሉት ውስጥ ነው የነበርኩት። ማለት ጸጉሬ ራስታ ነበረ ምናምን ነገር ሙዚቃ እንደልቤ ነው በቃ ያው በጠፋ ዓለም ውስጥ ነው የነበርኩት ማለት ትችላላችሁና በዛ ወላ ነገር ውስጥ እህቴ የኔ ታላቅ እህት በመምህር ተስፋዬ ተማሪዎች በጣም ትምህርቶች በደንብ ታዳምጣለች ምናምን ገጠመኙን በጣም ትሰማለች እና በጣም ብዙ ጊዜ ትነግረኛለች እንዳዳምጥ ማለት ነው። ገጠመኙን ስማ ምናምን ብላ ሊንክ ትልክልኛለች፣ ብዙ ነገር ትልክልኛለች እና እኔ ግን እሺ አይዋለሁ ምናላትና በቃ አልከፍተውም በቃ እንዳየሁትላ ወዲያው ነው እንትን ማለት እሺ ምናምን ብያት ነውና በቃ ደባብሼ አልፋለሁ ምናምን ነገር ማለት ነውና በቃ ምን ልበላችሁ በጣም ብዙ ጊዜ በቃ ትልክልኛለች እንዳዳምጥ የሱን ትምህርት ማለት ነው። እኔ ደግሞ ጭራሽ እንኳን የሱን ትምህርት ላዳምጥ ቀርቶ በቃ እኔ በራሴ ዓለም ውስጥ የነበርኩት በቃ ራስታኔ ምናምን ሬጌ ዘፈን ሬጋይ ሙዚቃ ምናምን ውስጥ ምናምን በቃ ቺላውት እያደረኩኝ ነው ማለት ነው። እና በቃ መምህር ተስፋዬን ብዙም አላውቀውም ነበረ። በቃ ምንድነው ትምህርቱን አምላታለሁ ምናምንና ከዛ በፊትም ደግሞ የመምህር ግርማ ምናምን ቪዲዮ ምናምን ሳይ ትንሽ ጨንቀኝም ስለነበረ ምናምን ቪዲዮአቸውን ማየት ራሱ አልችልም ነበር። በቃ ጆሮዬ ነበር የሚይዘው አይነት ነገር እንደዚህ አይነት ሁኔታ ስለነበርኩ ምናምን ጭራሽ መምህር ተስፋዬን ደግሞ አዳም ስትለኝ በቃ አይ እሺ አዳምጠውና ማለትና በቃ በዚህ በጣም ብዙ እንከራከር ምናምን ነገር ነበር ማለት ነውና ከዛ አንድ ጊዜ ምን ተፈጠረ? መምህር ተስፋዬ ላይ አንድ ልጅ ቀረበች። እንግዲህ ታቋታላችሁ። አሁን ላይ በጣም መምህር ተስፋዬ በጣም ብዙ ችግር ውስጥ የነገረችው ማለት በጣም ብዙ ችግር ውስጥ የከተተችው ያልሆነውን ነገር ሁሉ ሆኖ ያለች ብቻ ያወራች ልጅ ማለት እንደምታቋት ህሊና ማለት ነውና እሷ ነች እንግዲህ የሱም ገጠመኝ እንድሰማ ምክንያት የሆነችኝ ማለት ነው። እንዴት ነው ምክንያት የሆነችኝ? የሚገርማችሁ ነገር ከሷ ልጅ ጋር አንድ ሰፈር ነን። በሚገርም ሁኔታ አንድ ሰፈር ነንና የነሱ ሰፈር ያው ሰፈሩ ላለመጥቀስ ነው። የነሱ ሰፈር ወደታች ነው፣ የኛ ሰፈር ደግሞ እንደዚህ ወደ ላይ ወጣ ብላችሁ ምናምን ነው። ብቻ ትንሽ ይራራቃል፣ ወደ 200 ሜትር ምናምን ነገር ትንሽ ይራራቃል ምናምን። ያው መንደሩም ይለያያል ትንሽ፣ ግን እንዲህ ወረድ እንዳላችሁ እንዲህ እጥፍ አይነት ነገር እንዳላችሁ አይነት መንደር ውስጥ ነውና አውቃታለሁ ምናምን ነገር። ታላቅ እህቷ ደግሞ ሰርከስ ነው የምትሰራው፣ እኔም ያው ሰርከስ ነው የምሰራውና በሰርከስ ሁኔታ አውቃታለሁ። በዛ በኩልም በበራቸው በልኩ በጣም ብዙ ጊዜ አልፋለሁ ምናምን ነገር። ብቻ ስለነሱ ቤተሰብ ምናምን እናውቃለን። ከሰፈሩ ሁሉ አብዛኛው ሰፈሩ ሁሉ ምናምን ይታወቃል። በቃ ሁላችንም የምናውቀው ታሪክ ስለሆነ ብዙ ሰው ያውቃል የነሱ ነገር ማለት ነውና እሷ መምህር ገጠመኝ ላይ ቀረበች ማለት ነው። እና እኔ በጣም ስንት ገጠመኝ ስትነግረኝ አዳምጥ ብላ ስትልክልኝ የነበርኩ ሰውዬ አላዳምጥም ስለነበረው ሰውዬ ልክ የሷ ገጠመኝ ልክ ሲለቀቅ ጠብቃ ላከችልኝና ይቺና ወካተኛ ሰፈር ያሉት እንደዚህ ብላ አንተ ልጅ ማለት ነውና ደነገጥኩኝና በማቆ ሰው ሲመጣብኝ ማለት ነው። ይገርማችኋል እንግዲህ እስከዛሬ በጣም ብዙ ልካልኝ ምናምን አላዳምጥም ነበር የዛኔ ጊዜ ማለት ነውና ልክ ግን በማቆ ሰው በቃ እዛው ሰፈራችን ባለ ሰው ሲሆን በጣም ቀለቤን ሳበውና በቃ ደንግጬም ገጠመኙን መስማት ጀመርኩኝ ማለት ነው።
እና በቃ ገጠመኙን ስታወራ ምን ስትል በቃ የሆነው ነገር ሁሉ በቃ አብዛኞቻችን የምናውቀው ነገር ነው። ምክንያቱም እዛ ሰፈር ላይ በቃ ይታወቃል እንደዚህ አይነት ቤተሰብ ያላቸው ወይም ደግሞ በእንደዚህ አይነት ልምድ ያሉ በእንደዚህ አይነት ልምድ ውስጥ ያሉ ሰዎች ይታወቃሉ፣ የታወቁ ናቸውና እኔ በቃ በጣም ገርሞኝ ምናምን ደንግጬ ምናምን በቃ አዳምጠዋለሁ ምናምን 2 ክፍል ነው የነበረው። በቃ አዳመጥኩኝ። የሚገርማችሁ ነገር እና ማታ ላይ ነበር ያዳመጥኩ። በቃ እሱን አዳምጬ እንቅልፍ አጣሁኝ ነው የምላችሁ። በቃ እንቅልፍ አጣሁ ምናምን በማታ ስወጣ ፈራለሁ ምናምን ነገር በቃ ውስጤ ላይ ያለው መንፈስ በጣም ፍርሃት ተሰድርብኝ ነበር። በጣም በቃ ፍርሃቴን በጣም ይጨምርብኝ ነገር ነበር ማለት ነውና ልክ በምታውቁት ሰው ሲመጣባችሁ እንዴት ነው የምታዩት? ያንን ነገር እንደቀላል ታዩትምና እንግዲህ እስኪ ልስመው ምናምን የምታውቁት በአካል የምታውቁት ሰው ስለሆነ እስኪ እንዴት ነው ምናምን ብላችሁ ልታዳመጡ እንትን ትላላችሁና ልካልኝ አዳመጥኩት። በጣም ገረመኝ ምናምን ነገር እውነት እንደዚህ ተለውጣ ነው ምናምን ብሎ ገረመኝ ምናምን ነገር። ያው እህቷንም በቅርበት አላቃትም፣ ሁለቱንም በቅርበት አላቃቸውም። ግን ያው እንደ ማንኛውም ሰፈር ስትተላለፉ ምናምን ልትተያዩ ትችላላችሁ ምናምን በእነሱ በር ሳልፍ ምናምን አልፋለሁ። ብዙ ጊዜ በእነሱ ሰፈር አቋርጬ ምናምን ነገር ነበር የሚሄደው ወደ ሰርከስ ምናምን ነገር ብቻ ምን በቃ እዛ ሰፈር እንታወቃለን በቃ አቃቸዋለሁና የሷ ገጠመኝ ነበር የመምር ገጠመኝ ለመጀመሪያ ጊዜ እንደሰማ ያደረገኝ ማለት ነውና ከዛ በኋላ በቃ እሱን ገጠመኝ አዳመጥኩኝ። ከዛ በኋላ ምንም ነገር አዳምጬ አላውቅም ማለት ነው። በቃ የመምህር ነገር ሲመጣ ሁሌም ነበር ማሳልፈው በቃ ቶሎ ነበር ማሳልፈው ምናምን ነገር። ከዛ ሲስተር አሁንም ተቀጥረ በቃ መላካውን አላቆመችም፣ ትልክልኛለች። እኔ በቃ እሺ ምናምን ብዬ እንትላታለሁ ምናምን ነገር እና የሆነ ሰዓት በቃ ከሲስተር ጋር እንደውም ጸብ ጀመርኩኝ ማለት ነው። ምንድነው አንቺ ያስብ እንደዚህ ሰይጣን የምትዩ? እስኪ አንድ ቀን እስኪ ስለ እግዚአብሔር ክብር አውርተሽ እስኪ ስለ እግዚአብሔር ኃይል ምናምን እስኪ አውሪ እስኪ እንዴ ሁሉንም ነገር ከሰይጣን ጋር ያገናኝሽ ምንድነው? በይ ከሲስተር ጋር ከወቲ በቃ ጻውኩባት ምናምን ነገር ነው ማለት ነው። ይሄ ሰውዬ በዚህ መንፈስ የሚል ሁልጊዜ መንፈስ እያለ ከዚህ ሰውዬ ጋር ዝም ብለሽ ጊዜሽ የምታጠፊው ምናምን ነገር እግዚአብሔርን ቃል አትማሪ ምናምን በይ እኔም ብሎ በካሬ እኮ የሌለ ነገር ውስጥ እኮ ያሉት የሌለ ነገር ውስጥ ማለት ነው። እና ጭራሽ እሷን ዝም ብለሽ መንፈስ አትበይ የእግዚአብሔርን ቃል ተማሪ ምናምን ብዬ ልክ ሌሎች አሁን ላይ እንደሚሉት ማለት ነውና የዛን ጊዜ እንደዛ ብዬ ሲስተርን በቃ በጣም አሸማቀቃት ምናምን ነገር ነበር ምናምን ነገር ማለት ነውና በጣም ሲስተር በቃ ይደክማት ነበርና ከወለሳ በኋላ በቃ እርግፍ አድርጋ ምናምን ተወጁራ ማለት ነውና ባጭሩ ስመጣላችሁ በቃ እንግዲህ ከዛ በኋላ ጊዜዎችም ቀጠሉ። መምህርንም ያናግላል ዶም ነገር በቃ ከዛ የሆነ ሰዓት አባ ገብረ ኪዳን የሆነ ትምህርት አስተምረው እሳቸው የሆነ የተሳተ ነገር አሉ ማለት ነውና መምህር ስለሳቸው መልስ ሰጥቶ የሆነ ቪዲዮ አየሁኝ ማለት ነው። እሱ ቪዲዮ አይቼ ደግሞ እንዴት እንደጠላሁት በስማ እንዴት እንደጠላሁት ማለት ነው። እንዴት እንደዚህ ይላል እሱ ማን ነው እንደዚህ የሚለው? ጭራሽ የቤተክርስቲያን አስተማሪዎች እንደዚህ ይላል እንዴ ምናምን ብዬ ምንም ታሪኩን እንኳን አላውቅም። እሳቸው ምን ያሉ እሳቸው የሚናገሩት ጥሩ ነገር ብቻ ነው የማስበው። እኔ ሁሉም ነገር የሚናገሩት ትክክል ነው ይመስለኝ እኔ የዛን ሰዓት ማለት ነውና እንዴት እንደዚህ ይላል ምናምን ብዬ ብቻ በጣም በቃ ጠልቼው ነበር። ምን ነው ወደዛ ምናምን ብዬ እንደዚህ አሳልፈው ምናምን ነገር ነበር ማለት ነውና በቃ ከሲስተር ጋር ስለሱ ሲነሳ ጸብ በቃ ከቴጋ ጸብ ነበር በቃ ስለሱ ሲነሳ ማለት ነውና ያን ገጠመኝ አረሰውና በቃ በጣም ጠልቼው ምናምን ነገር ምንም ነገር ሲመጣብኝ ምናምን እንደውም አንድ ቀን ቪዲዮ ሰራበታለሁ ብዬ አስቀምጬ ነበር ሴቭ አድርጌ ማለት ነው። አባ ገብረ ኪዳን የተናገረበትን ቪዲዮ ማለት የተናገረበትን ያን ጊዜ ተናገረ ብዬ ነበር ማስበው። አሁን ላይ ግን ያው መልስ የሰጠበትን ያብራራበትን ማለት እችላለሁና ቪዲዮ ላሰራበታለሁ ብዬ አስቀምጬው ምናምን ነበር። የዛ ቲክቶክ ሰራ ነበርና ከዛ መቼም ያው የእግዚአብሔር ታምሩ በጣም ብዙ ነው እኮ። በነገራችን ላይ መምህርን የሚጠሉ ሰዎች በጠቅላላ አዳይ እንደ ደደይ ወዳጆቹ መሆናቸው አይቀርም። እሱን ወዳጅ መሆናቸው የማይቀር ነገር ነው። እኔ ምስክር ነኝ። በነገራችን ላይ መምህርን የሚጠሉ መምህርን ወዳለ ነገር ንግግሮችን ወዳለ ነገር የሚወስዱበት ሰዎች በቃ በጠቅላላው የጭፍን ጥላቻ ያለባቸው ሰዎች በመምህር ላይ መጨረሻ ላይ ወዳጆቹ መሆናቸው የማይቀር ነገር ነው። እኔ ምስክር ነኝ ማለት ነውና እንደዛ ጠላው የነበርኩ ሰውዬ ከዛ የሆነ ሰዓት በቃ በሱ ትምህርት ቤተሰቦቻችን ምናምን ተቀየሩ። እግዚአብሔር ታምር በቤታችን ተገልጦ የሲስተርም ጸሎት ተሳክቶ ምናምን ነገር ልክ እኔም ሲገባልኝ ገባኝ ማለት ነው። ልክ ሲገባልኝ በራሴ ሲደርስብኝ ሲገባልኝ ገባኝ ማለት የዛኔ በቃ መምህርን አከበርኩት። ትምህርቱን ማዳመጥ ጀመርኩኝ ምናምን ነገር ትምህርቱን መከታተል ጀመርኩኝ። ከዛ በኋላ የመምህር ግርማ ራሱ ትምህርት አልፎኛ አያውቅም። የመምህር ተስፋዬን ገጠመኞች በደንብ አዳምጣለሁ። የሚያሳልፋቸውን መልእክቶች አንዳንድ ጊዜ አልፎ
አስተላልፋለሁ በገጼ ላይ ምናምን ነገር እና ምን ልላችሁ ነው ባጭሩ መምህርን የሚጠሉ ሰዎች መጨረሻቸው እሱም ወደ ነው የሚሆነው። ምክንያቱም አሁን ላይ ባይገባቸውም ሲገባላቸው ይገባቸዋልና በዚህ ሰዓት ለመምህር ጥላቻ ያላችሁ ሰዎች ከአሁን ብትማሩ መልካም ነው። ምክንያቱም ሰው ልጅ አደጋ እስኪደርስበት መጠበቅ የለበትም። በሱ ላይ ያለውን ነገር ለመረዳት በሱ ላይ ያለውን ነገር ለማወቅ የሆነ ነገር እስኪደርስበት መጠበቅ የለበትምና ባለማወቅ እኔ መምህርን ጠልቼዋለሁ፣ ሰድቤዋለሁ፣ የሚያወራው ነገር ሁሉ አይጠመኝም ምናምን ነገር ግን ያው ላይ ያለው ነገር ነበር እንደዛ ሲያደርግ የነበረው። እግዚአብሔር አምላክ ረድቶኝ እንግዲህ ከዛ ሁሉ ላይ ህይወት አወጥቶኝ አሁን ላይ ለመስከራ አብቅቶኛል። እግዚአብሔር የተመሰገነ ይሁንና ባጭሩ ምንድነው ይቺ ልጅ ነበረች ምክንያት የሆነችን የሱን ትምህርት እንዳዳመጥ። ምክንያቱም አንድ ሰፈር ስለሆነ በቃ ታሪካቸውንም ስለምናቅ እስኪ እንዴት ነው ብዬ ለማዳመጥ ብዬ ገብቼ ነው እንግዲህ ያው የመምህርንም ጥላቻም ያሳድርብኝ ገጠመኙም ድጋሚ እንዳላዳመጥ የሆንኩት የሷንም ገጠመኝ አዳምጬ ነውና እንግዲህ በጣም ያስገርማል። አሁን ላይ ደግሞ በሷ ምክንያት ስለሆነ ብዙ ነገር ያለው ነገር እየተወራም ያለው ምናምን ነገር በጣም ያስገርመኛል። መምህር እንደዛ አግዟት እንደዛ ያው ሁላ ገጠመኝ ምስክርነት ቀርባ ምን ብላ አሁን ለማይሆን ነገር ስትሰሙ ደስ አይልም ብቻ እና ይሄን ይመስላል እንግዲህ መምህርን ለመጀመሪያ ጊዜ ገጠመኝ የሰበበት መንገድ ይሄን ይመስላል። ይሄን ይመስላልና ከዚህ በኋላ እንግዲህ እንቀጥላለን። እግዚአብሔር አምላክ የተመሰገነ ይሁን። አሁን ላይ የመምህር አንደኛ ወዳጅ ቀንደኛ ደጋፊ ነኝ ማለት ነው። እግዚአብሔር የተመሰገነ ይሁን። በሌላ ቪዲዮ እስከምንገናኝ ድረስ ወዳችኋለሁ። ሰላም ሁኑልኝ። እግዚአብሔር ሰላም ከሁላችሁም ጋር ይሁን። አሜን።